ስለማንነቱ ስጠይቂው እንደዚህ አይነት ምላሽ የሚሰጥሽ? አባቱ ጠንቋይ ስለሆነ። ምን? የካሌብ አባት ጠንቋይ ነው? አዎ፣ የካሌብ አባት ሰፈር ውስጥ የሚያስቸግር ጠንቋይ ነበረ። እኔን ለማመን በጣም ይከብደኛል። ብቻ የፈጠራ ወሬ እንዳይሆን። የምን የፈጠራ ወሬ ነው? ጉዱን ደብቄ ሊያስኩለት ባልኩኝ ጭራሽ ይዝትብኛል። ገና ብዙ ነገር አለ። ጉዱን ነው የምዘረግፍለት። እኔ ይህንን ነገር በፍጹም ማመን አልችልም። ቆይ ታዲያ ካሌብ የጠንቋይ ልጅ ነው? እመኝኝ፣ ያውም ሰፈር ያስቸገረ አጭበርባሪ መተተኛ ነበረ። እሱ ተጋድቶበት እኮ ነው እንደዚህ የሚያንቀለቅለው። ቆይ ግን እማዬ፣ አንቺ እንዴት ልታውቂ ቻልሽ? ብቻ እንዳሰብኩት እንዳይሆን። ማለት ምንድን ነው ያሰብሽው? ሉሊትን ለመግደል ስታሴር የነበረው ከዛ ሰውዬ ጋር አይደለም አይደለ? እኔ አላምንም። ስትመላለሽ የነበረው ከዛ ሰውዬ ጋር አይደለም። የማይመስል ነገር አታውሪ። እኔ አንድ ከሰፈር ጠንቋይ ጋር ምን እሰራለሁ? ምን ነው የማይመስል ነገር? አንድ አዋቂ ነበር ሉሊትን ከነ ህይወቷ መቃብር መውረድ አለባት ስለኝ የነበረው ስትል ነበር እንዴ? አይደለም አልኩሽ። አሰሚም እንዴ? ገባኝ። ስለዚህ ያለ ምክንያት አይደለም ካሌብ የአባቴ ገዳይ ናት ያለሽ። አርገሹም ሊሆን ይችላል። ለምንድን ነው እኔ የምነግርሽን የማታምኚው? እኔም ሲወራ ነው እንጂ የሰማሁት እኔ አላውቅም። አይ አይመስለኝም። አሁን የምትነግሪኝ የፈጠራ ወሬ ነው። እሱን ደግሞ አሳምረሽ ታውቂያለሽ። ልወቀውም አልወቀውም ግድ እኔ እናትሽን ምልሽን ትሰሚያለሽ። ቆይ ግን ምን ጎሎብሽ ነው እንደዚህ አይነት ቆሻሻ ቦታ ላይ የተገኘሽው? ሲጀመር ከካሌብ አባት ጋር ምንም የሚያገናኘኝ ነገር የለም። የካሌብ ተራ ተረት ነው። ይሄንን በፍጹም ላምንሽ አልችልም። በቃ እማዬ እውነቱን ተናገሪ። ልል ትነግሬሻለሁ። ከዚህ በላይ አታበሳጭኝ። አሁን የጠየቅኩሽን አመጣሽልኝ? የተወሰነ ገንዘብ ተቀብዬ አምጥቼልሻለሁ። በጣም ጥሩ። እንደዚህ ስታደርጊ እንስማማለን። ቆይ እሺ፣ አሁን ይሄንን ምን ብዬ ነው የምነግራት? እንዴት ብዬ ነው የካሌብ አባት ጠንቋይ ነው ብዬ የምነግራት? ለምንድን ነው የምትነግሪያት? እማዬ ካሌብና ሉሊት ያላቸውን ግንኙነት ታውቂያለሽ። እንዴት ብዬ ነው የማልነግራት? አትንገሪያት፣ እራሷ ትድረስበት። እንደዛማ በፍጹም አይሆንም። እህቴ ስትጎዳ ቆሜ ማየት አልችልም። አጉል እህቴ እያልሽ አንቺ ነሽ ለዚህ ጎዳና የዳረግሽኝ። ያኔ አድርገን ፈጽመን ቢሆን ኖሮ ዛሬ ተደላድለን እንኖር ነበር። በፈጣሪ ስም እኔ ያንን መጥፎ ጊዜ በፍጹም ማስታወስ አልፈልግም። አንቺማ ተደላድለሽ ተቀምጠሽ የለ እኔ ላስታውስሽ እንጂ። ትሰሚኛለሽ እማዬ፣ ይሄ ሁሉ ነገር የሆነው በራስሽ ጥፋት ነው። ዝም በይ። አስሬ ስለሷ ወግነሽ አትናገሪ። ከእንግዲህ በስተት እንኳን ስለ ሉሊት ወግነሽ እንዳታወሪ። እሺ ቆይ አሁን ምን ለማድረግ አስበሽ ነው? ገስታውስ እሺ፣ እረጋጋለሁ፣ አርፋለሁ። ከዛ አንድ በአንድ ታያለሽ፣ እበቀላቸዋለሁ፣ ቀብራቸዋለሁ አንድ ላይ። እንዴ እኔ እኮ ገንዘቡን የምሰጥሽ ሰው ላይ ክፋት እንድታረጊ አይደለም። ታዲያ ያ ሁሉ በደል ተፈጽሞብኝ በሰላም እንዲተኙ ትፈልጊያለሽ? ሄሎ፣ ሰላም ነው አለሁ። ባለፈው ደውዬልሽ የነበርኩት ልጅ ነኝ፣ አስታውሺ? አዎ፣ ትንሽ እንደዘገየው ይገባኛል። የሆነ ጉዳይ ገጥሞኝ ነው እና እንዴት ነው እቃዎቹ አሁንም እጅሽ ላይ ያሉ ወይስ ለሌሎች ሰዎች አስረከብሽ? ስለዚህ እንዴት እናርግ? ቶሎ እንዲገቡልኝ ማድረግ ትችያለሽ? አዎ እንደዛ ከሆነ ጥሩ። አዎ በእርግጠኝነት አሁን ወስኛለሁ። አዎ ልክ ነው። ያው በዚያው ግን በዲስካውንት ምናምን ሌሎች እቃዎች የሚያቀርቡልኝ ሰዎች ከምታውቂ ከሆነ ብታገናኝ ብዬ አስቤ ነበር። አሪፍ፣ በቃ እየደወልኩኝ ያለውን ሁኔታ አሳውቅሻለሁ። እሺ በቃ ቶሎ ጨርሽልኝ። እሺ በጣም አመሰግናለሁ። ያው አንቺን ነው የምጠብቅሽ። አጉል እንዳታረጊኝ አደራ። እሺ አመሰግናለሁ። እሺ ቻው።
ተመስገን ፈጣሪ። አሁን ሁሉም ነገር እየተስተካከለ ነው። በቅርቡ ያሰብኩት ነገር በሙሉ ይሳካል። በሱ ምንም ጥርጥር የለኝም። ቤቲ መጣ። የኔ ቆንጆ በድጋሚ እስከማይሽ በጣም ጨንቆኝ ነበር። እኔም ካንተ ጋር ማሳልፋቸውን የፍቅር ጊዜያቶች በጉጉት ነበር የጠበቅኳቸው። እነዛን ጊዜያቶች በከንቱ አሳልፍናቸው። አሁን በደንብ እንክሳቸዋለን፣ ጥሩ ጊዜ እናሳልፋለን። አምናለሁኝ ካሌብ። ካንተ ጋር ማሳልፍባቸው ጊዜያቶች ጭንቀቴን ሁሉ የምረሳባቸው ናቸው። አንተ ሁሉ ነገሬ ነህ። ግን ደግሞ አንተ ካንተ ውጪ እንደሚረዳኝ ሰው እንደሌለ እያወቅክ ከኔ ራከኝ። እውነት እኔም ጥሩ ላይ አልነበርኩኝም። ነገሮችን በቀላሉ እየተረዳሁ አልነበረም። ይገባኛል። ግን ደግሞ ልንደማመጥ ይገባን ነበር አይደል? ልክ ነሽ። ግን ሁለተኛ እንደማይደገም ቃል ገብቼልሻለሁ። አምናለሁ። ሁለተኛ ግን እንደዚህ አይነት ስህተት እንዳይደገም በፍጹም እንዳታስብ። መድገም ቀርቶ ጭራሽ አይታሰቡ። እንደዛ ከሆነ ጥሩ። አሁን ላይ ያስቀየምኩት ሰው ካለ ምናልባት ዳዊትንም ቢሆን ይቅርታ ለመጠየቅ ዝግጁ ነኝ። ብስለትም ጨምረን የመጣው በያውን እንንቀሳቀስ። እሺ በቃ ልብሴ ልቀይርና እመጣለሁ። እንደዚህ አትሆኝም እንዴ? በቤት ልብስ ለሰከንድ እንኳን እንድትለይኝ እኮ ስለማልፈልግ ነው። ሂድ ወሬኛ። ለማንኛውም ጠብቀኝ፣ መጣሁ። አንተ በጣም የተደፋፈርናል መሰለ። ምን ልትሰራ መጥተህ ነው? እኔ ምንም አይነት ችግር ውስጥ መግባት አልፈልግም። ነገሮች እንዲስተካከሉ ነው የምፈልገው። ምንድን ነው የምታስተካክለው? አንድ ያበላሸውን ነገር። በቃ እኔ እናንተ መካከል ያለው ችግር ካለ እንዲፈታ ፈልጋለሁኝ። ምናልባት አስቀይሜም ከሆነ አንተ እኔም ማስቀየም አይችልም። ሲጀመር ደግሞ አንተ እዚህ ቤት መግባት የማይገባ ተራ ሰው ነህ። አውቃለሁ ተራ ሰው ነኝ፣ ግን እባክህ እኔ ምንም አይነት ግጭት ውስጥ መግባት አልፈልግም። እንደዛ ካልፈለግ አሁን ቀስ ብለህ ቤቱን ለቀውጣ። እዚህ ቤት ላይ አልፈልግም። ዳዊት እየተማጸንኩ ነው። ከዚህ በፊት የሚያስቀየምኩ ነገር ካለ እባክህ ይቅርታ አድርግልኝ። አስቀየምከኝም አላስቀየምከኝም ላይ አልፈልግም። አትሰማም እንዴ? ትዕግስቴን አትፈታተነው። ቆይ ሁሉንም ነገር እናስተካክለው ብዬ ዝቅ ብዬ ስላናገርኩ ነው እንደዚህ የምትሆነው? የምን ትዕግስት? ጭራሽ አንተ ነህ ታጋሹ። ብታውቅ እዚህ ቤት የመኖሩ ምክንያት በእኔ ፍቃድ ላይ የተመረኮዘ ነው። እሱ ልታውቀው ይገባል። ይህ የመጨረሻ ማስፈራሪያ ነው። ሌላ የለ? አስፈላጊ ከሆነ ሌላም አለኝ፣ ግን ለሁለታችንም የሚበጀው መከባበሩና ሰላም ማውረዱ ነው ብዬ ነው። ከአንተ ጋር ገና ያልጨረስኳቸው በጣም ብዙ ነገሮች አሉ። እንደዛ ከሆነ አንድ ነገር አውቃለኝ፣ አንተን ስርዓት የሚያስይዘን። በላ ተናገራ። ከዛ እኔ ስርዓት አይዘኝ። ከዛ በፊት ግን ምንም ነገር እንዲፈጠር ስለማልፈልግ በቃ ሁሉንም ነገር እንድንረሳውና ቂሙንም እንድንተወው ፈልጋለኝ። እስኪ ተናገር። ምንድን ነው በውስጥ ቋጥር ያዝገው? አልማዝን አንተ እንዳገትካ ታውቃለኝ። ያ ሁሉ ጊዜ ቤተሰቡ ሲጨነቅና እንደዛ ሲሆን አንተ ምንም እንዳላወቀ የሆንክ ስታሰቃያት እንደነበር አውቃለኝ። ምን ደግሞ እንደዚህ አይነት ምንም የማይመስል ወሬ ከየኔ ልቃቀምከው? እግሯ ላይም ጉዳት እንዳደረስክ አውቃለኝ። ስለዚህ ጉድህን ከምዘረግፈው አልፈ በስርዓት ብትኖር ይሻላል። ትሰማለህ? ይሄ የማይመስል ወሬ ይዘህ ገደል መግባት ትችላለህ። ዳዊት መጣል እንዴ? አዎ ቆየሁ። ከካሌብ ጋር አንዳንድ ነገሮችን እያወራን ነበር። በሰላም እንደዚህ ስታወሩ ስትታዩ ደስ ይላል። በመሀላችሁ ሰላም የወረደ ነው የሚመስለው። አዎ እያወራን ነበር። ምንም አይነት ክፍተት በመሀላችን እንዳይኖር እየተነጋገርን ነበር። ለማንኛውም አስብበትሽ። ካሌብ ችግር አለ እንዴ? ምኑን ነው የምታስብበት? አረ ምንም ችግር የለም። እኔ አሁን ላይ ምንም አይነት ችግር ውስጥ መግባት አልፈልግም። ወደ ራሴ መመለስ ነው የምፈልገው። እኔም እሱ ነው የምፈልገው። ሰላም ያለበት ህይወት ነው መምራት የምፈልገው። አውቃለሁ። እኔም እሱ ልሰጠኝ ዝግጁ ነኝ። ተመልሰ እንደማትጎዳኝ ግን እርግጠኛ ነህ? ሉሊት፣ ወደ ኋላ ተመለሽ።
እሺ በቃ እርሳው እንሂድ። ካሌብን ነገር ከየት ሊሰማ ቻለ? አልማዝ ነግረው ይሆን? አለበለዚያ ደግሞ ከየትም ሊሰማ አይችልም። ትልቅ ስህተት ነው የሰራሁት። መጨረስ ነበረብኝ። ለልዕልትም እኮ መንገሩ አይቀርም ማለት ነው። ስለዚህ ነገሮች በቀላሉ ሊሄዱ አይችሉም ማለት ነው። ወንድሜ ቆይ ምን ሆነሃል? ሰሞኑን ብቻን ማውራት፣ ከኛ መነጠል፣ መብሰልሰል ጀምረሃል። በሰላም ነው? ምንም አይደለም። መጨረስ ያለብኝ ነገሮች ስላሉ ነው። እሺ ቢያንስ ለኛ ነግረን ለምን እኛ እናግዝን? ነገርኩሽ እኮ ኤልሳ፣ ማንም ጣልቃ እንዲገባብኝ አልፈልግም። እሺ በቃ አትበሳጭ። እኔ ከሁኔታ በጣም ስላስጨነቀኝ ነው። አውቃለሁ እኮ ግን አታስቢ። በቃ እኔ ከምን ጊዜውም በላይ ደህና ነኝ። እሺ ታዲያ አሁንስ ምን አበሳጭቶ ነው እንደዚህ ተናደ የገባው? ካሌብን አግኝቼው ነበር። ቆይ እዚህ ምን ሊሰራ መጣ? ሁለተኛ እዚህ ቤት እንዳይደርስ ነግሬው አልነበረ? አዲስ ነገር ተፈጥሯል። ምን እባክህ እዚህ ቤት ሁሌ አዲስ ነገር አይጠፋም። የምን አዲስ ነገር ነው? ምናልባት ሉሊት አልነገረች ይሆናል። ካሌብና ሉሊት ታርቀዋል። ትናንትና ቤት ድረስ መጥቶ እግሯ ስር ተንበርኮ ይቅርታ አድርጊልኝ አላት እና እሷም በቀላሉ ይቅርታ አደረገችለት። መቼ? በዚህ ፍጥነት? እኔም ስሰማ ልክ እንደዚህ ነው የደነገጥኩት። አልገባኝም። ለምንድን ነው እንደዚህ ሆነው? ያው ወንድ ልጅ አይደለም እንደልሏት ይሆናል። አይ ሉሊትማ ነገሮችን በትኩረት የምትመለከት ሰው ነች። እንዲህ በቀላሉ ማንም አይደልላት። ታዲያ ምን ሊሆን ይችላል? እሱ እንደሆነ ፍቅር የሚባል ነገር የሚገባው ሰው አይደለም። ምን ማለት ነው? ከምን ተነስተሽ ነው እንደዚህ የተናገርሽው? ምክንያቱም ካሌብን በደንብ አውቀዋለሁ። ሉሊትን ድርጅቷን ለመጠቀም ካልሆነ በስተቀር የቀረባት ለፍቅር ብሎ እንዳልቀርባት በጣም እርግጠኛ ነኝ። እኔ እንጃ። እንግዲህ ይሄ የሷ ውሳኔ ነው። ጣልቃ መግባት አልችልም። እንዴ ለምንድን ነው ጣልቃ ማንገባው? እህታችን እኮ ናት። ትልቅ ልጅ ናት። የሚጠቅማትና የሚጎዳትን ታውቃለች። ስለዚህ ሁሉን ነገር ለእሷ መተው ነው። እንዴ ለምንድን ነው ክፋቱን እያወቅን የምንተወው? ይች ልጅ እኮ እህታችን ናት። ነገ ኪሳራ ደርሶባት ብትጎዳ ህመሟ አያመንም? ይገባኛል እኮ ለእሷ ተጨንቀሽ እንደሆነ፣ ግን እኛ በቃ በተቻለ መጠን እንዳትጎዳ ለማድረግ መሞከር ነው። እኔ ግን ካጠገቧ ብን ብሎ እንዲጠፋ ማድረግ ያለብን ይመስለኛል። ካለበለዚያ ግን በጣም ከባድ ነው የሚሆነው። በምን አይነት መንገድ ከሱ ማራቅ እንችላለን? እንደ ነገርሽኝ አምናበት ነው የገባችሁ። አንተን እኮ ትሰማለች። ለምን እውነቱ እንዲገለጥላት አንተ አትነግራት? እስኪ እንግዲህ በቻልኩት አቅም ሞከራለሁ። መሞከር አይደለም ሉሊት ስትጎዳ እኔ ማየት አያስችለኝም። ግድ ማድረግ አለብህ። እንደዚህ ካንቺ ጋር በፍቅር ማሳልፈው ጊዜ ነበር ይናፍቀኝ። እኔም ካሌብ እነዛን ውብ ጊዜያቶች እያስታወስኩ ካንተ ጋር ማሳለፍ ነው የምፈልገው። ከረፈደም ቢሆን ነገሮችን እናስተካክላቸዋለን። ይገባኛል። ምናልባት የኔም ጥፋት ሊሆን ይችላል። ግን ደግሞ ለተለያየንባቸው ጊዜያቶች አንተን ተጠያቂ ማድረግ አልፈልግም። አሁን ላይ ስላለፈውና ስለተበላሸው የምናስብበት ሳይሆን ወደፊት የሚገጥመንን ጥሩ ጊዜ እያሰብን መደሰትን ያለብን። ልክ ነህ። በጸጸት ጊዜያችንን ልናባክን አይገባም። አዲሱ ቤታችን በአዲስ መንፈስ ነው መግባት ያለብኝ። አዎ፣ በአለት ላይ የተሰራ በነፋስ የማይበተን ጽኑ ፍቅር እንዲኖረን ነው የምፈልገው። እኔም ቀሪ ዘመኔን ካንቺ ጋር ነው መኖር የምፈልገው። ማንም ሳይረብሸን፣ ማንም በመካከላችን ሳይገባ ይህንን ንጹህ አየር እየተነፈስን ሁሌም እንድንኖር ነው ምኞቴ። ታስታውሳለህ ድሮ አብረን የምናሳልፍ የነበሩትን ጊዜያቶች? እንዴት እረሳቸዋለሁ? ባንቺ ፍቅር እኮ ነው እስትንፋሴ የተራዘመው እንጂ እነዛን ከአለት የከበዱ
ፈተናዎችን እንዴት አልፋቸው ነበር። በድጋሚ አብረን ስለሆነ በጣም ደስተኛ ነኝ። እኔም በጣም ደስ ብሎኛል። ተቀይመሽኝ የምትቆይ መስሎኝ ነበር። እንደዛ እንዴት ነው አንተን የምትቀየምህ? በቃሽ። አንተን የመቀየም አቅሙ ያለኝ ይመስላል። በስንት ልፋት መሰለጉ ያገኘኋት። መጀመሪያ አግኝቻት ሰው አስጣላት። ከዛ ስንት ተከታትያት መሰለ ያገኘኋት። እኔም ማጠፋው ባክ እንዳገኘኋት መወሰን ነበረብኝ። ብዬ ስቃይ ነው አዛለሁ ብዬ አመለጠች። ደግሞ እኮ ልጨርሳት ነበር። ማን እንደሆነ አላውቅም። ከኋላ መጥቶ በቃ ከጀርባዬ ነው የመጣኝ። ወይኔ የመታኝ ሰው ያገኘሁት ለታ ግን እኔን አያርገኝ። እስቲ ያሳውቃለሁ እንግዲህ ጠፍታ እንደሆነ አቀርም መቼም ከዚህ በኋላ እንኳን አንድ ያገኘኋት እንጂ ከዚህ በኋላም የገባችበት ገብቼ ነው የሚይዛት። መቼም አታመልጠኝም። ስንት ጊዜ ፈጀሁባት እኮ እንደ ቀልድ መጥቼ እመለሳለሁ ብዬ ይኸው በቃ እዚህ እኮ ስንት ጊዜ ሆነኝ እሷን በመፈለግ። በቃ እስኪ አሳውቃለሁ አዲስ ነገር ካለ። ሰላም። እሻው ምን ብዬ ልነግራት እችላለሁ? ይህንን ብነግራት ደግሞ በቀላሉ ልቧ ሊሰበር ይችላል። ለነገሩ አሁን ላይ ከካሌብ ጋር ጥሩ ሁኔታ ላይ ስላልሆኑ በቀላሉ ልትረሳው ትችላለች እንጂማ እኔ እያየ እህቴን እሳቱ ስገባ ማየት አልችልም። ኤልሳ ሉሊት የለችም እንዴ? የለችም። ለምን ፈልገሻት ነው? ጉዳዩ ለሷ ብነግራት አይሻል? የለችም። ከካሌብ ጋር ሆነው ተቃቅፈው የወጡት። ከካሌብ ጋር? አዎ። ምን ነው ደነገጥሽ? ሲተቃቀፉ አይተሻቸው አታውቂም እንዴ? ከመቼ ጀምሮ? ማለቴ እኔ እንደተጣሉ ነበር የማውቀው። ልዕልቴ፣ በጣም ብዙ ነገሮች ከአንቺ የተደበቁ ናቸው። እንዲሁም አንቺ ነሽ የእህትነት ወጉ ካልደረሰኝ ብለሽ ሙጭጭ አልሽባት እንጂማ እሷ ትዝም አትያትም። እሷ አንቺን አይመለከትሽም። እሺ አሁን የተፈጠረው ነገር ንገሪኝ። ምንድን ነው? ትናንትና ካሌብ ቤት ድረስ መጥቶ ተንበርክኮ ሉሊትን ይቅርታ አድርጊልኝ አላት እና ሉሊት ሆዬ ምንም እንዳልተፈጠረ በየዋህ ልቧ ይቅርታ አደረገችለት። እንዴት እንደዚህ በቀላሉ ሊሆን ቻለ? ማለቴ ከዚህ በፊት ተነጋግረው ችግራቸውን መፍታት አቅቷቸው ነበር አይደል እንዴ? አይገርምም? እኔ ግን በጣም እያሳዘነችኝ ነው። መጮቻ ሊያደርጋት ነው። ለማ? አንቺ ለሉሊት አዝነሽ እንዴ? አዋ፣ ለምን አላዝንላትም? እኔ እኮ ከካሌብ ጋር እንዳትሆንበት የፈለግኩት ትልቅ ነገር ስላለ ነው። ምንድን ነው እሱ? ምን ተብሎ እንደሚነገር እራሱ አላውቅም። ብቻ እንዳትጎዳ ነው ፍላጎቴ። እኔ እንግዲህ የማውቀው ካሌብ የድሮ ፍቅረኛሽ እንደነበረና አሁንም ቢሆን አብረሽ መሆን እንደምትፈልጊ ነው። አይደለም። ሲጀመር እኔና ካሌብ የተጣላንበት ምክንያት አንድ ነው። ደግሞ እኔና እሱ ከዚህ በኋላ መቼም አብረን አንሆንም እኮ። ምክንያቱን ተናጋሪ። እሺ እነግርሻለሁ፣ ግን ደግሞ ይሄ ነገር በሁለታችን መካከል ነው መቅረት ያለበት። ሚስጥር ነው። እሺ ችግር የለም፣ ለማንም አልነገርም። አሁን ንገሪኝ። ካሌብ እንደምታየው አይነት ሰው አይደለም። በተለይ ደግሞ ቤተሰቦቹ በጣም መጥፎች ናቸው። ቤተሰቦቹ ስትይ አባቱ ነበረ ሞቷል እኮ። ተገሎ ነው አሉ። ማን እንደገደለው ግን የሚታወቅ ነገር የለም። ግን ደግሞ የተገደለበት ነገር በጣም የሚገርም ነው። ለምንድን ነው የተገደለው? ሰፈር ውስጥ አለ የሚባል ጠንቋይ ነው። ሰው የሚፈራው በጣም አደገኛ ሰው ነው። ምን? የካሌብ አባት? አዎ። እኔም ስሰማ እንዳንቺ ክው ብዬ ነበር የቀረሁት። ከዛን ይሄንን ስሰማ ከሱ ቀስ እያልኩ መሸሽ ጀመርኩ። ቆይ አንቺ እንዴት ይሄንን ነገር ልታውቂ ቻልሽ? ማለቴ የፈጠራ ወሬ እንዳይሆን። ምን ነው የፈጠራ ወሬ ሆኖ ውሸት ሆኖ በቀረ። እኔም ከድሮ ነው የማውቀው። ግን በቃ ይሄን የነገርኩሽ ሉሊት እንደኔ እንድትጎዳ ስለማልፈልግ ነው። በጣም ይገርማል። በቃ ሰውን አይቶ መገመት ከባድ ነው።
ነበር ያሳለፈው። በቃ አንተ ከዚህ ተመለስ፣ እኔ እገባለሁ። ቤት ግባ አላለ ማለት ነው? ኧረ እኔ እንደዛ አላልኩም። እና ከፈለክ እንሂድ። ኧረ ስቀልድሽ ነው። እስከ ቤት ድረስ እኮ ልሸኝሽ ብዬ። እሺ በጣም አመሰግናለሁ። ለምን ነው የምታመሰግኘው? እንደዚህ አይነት ቆንጆ የፍቅር ጊዜ እንዳሳልፍ ስለረዳኝ። እኔ ነኝ እንጂ ማመስገን ያለብኝ በድጋሚ እድል ስለሰጠሽ። እኔ እኮ ጨክኜብህ አይደለም፣ ግን ደግሞ ያው ጥፋትህን አውቀ ራስ መጥተህ ይቅርታ እንድጠይቀኝ ስለፈለግኩ ነው። ይገባኛል እኔ አስተዋይ እና መቼ ነው በድጋሚ የምንገናኝ? ለጊዜው አንዳንድ ስራዎች አሉኝ፣ እነሱ ልጨርስና ከዛ በኋላ ሁሌም አብረን መሆን እንችላለን። እሺ በቃ ሂጂ። እሺ እወድሻለሁ። አንቺ ኮቴ የለሽም እንዴ? ጭራሽ ከወንድ ጋር መንዘላዘል ጀመርሽ? ምን አባሽ እያደረግሽ ነው? ምን አገባሽ? የፈለኩትን የማድረግ መብት አለ። እሱማ ጉዳይ አይደለም። አሁን ገንዘብ ያስፈልገኛል። የምን ገንዘብ? ችግር ላይ ነው ያለሁት። ስለዚህ አንቺን አሳድጌ ደግሞ ለዚህ አብቅቻለሁ። ምንም ውለታ ቢስ ብትሆኝ ያንቺ ተራ ነው። አሁን ልትረጅኝ ይገባል። ቆይ ካንቺ ጋር ያሳለፍኩትን ጊዜ እንደ ውለታ ነው እንደምትቆጥሪው? ምን ያህል እንደሚጸጽተኝ ባወቅሽ ኖሮ። አየሽ፣ ውለታ ቢስ ነሽ እምልሽ እኮ ለዚህ ነው፣ ለተደረገልሽ ክብር የሌለሽ። ትሰሚኛለሽ? ልትሳደቢ ነው እንደዚህ ድረስ የመጣሽው? እኔ ካንቺ ጋር ምንም አይነት ንክኪ አልፈልግም። አይገባሽም እንዴ? እሱ ያኔ በእኔ ላይ ጥፋት ከማድረስሽ በፊት ነበር መጠንቀቅ የነበረብሽ። ራስሽን የጻድቅ ሰው ስራ እንደሰራ ሰው ነው እንደምትቆጥሪ? ቢገባሽ ምንም የማታውቅ ልጅ ከነ ነፍሷ ነው ልትገይዝ ትሞክሪ ነበር። ደግሞ ልንገርሽ፣ የአሴትን ጉዳይ የረሳውልሽ እንዳይመስልሽ። እሺ ዝም በይ። የእህቴን ስም አታንሺ። መርዘሽ እንደገደልሻት ደግሞ እንዳትረሺ። አንቺም የዛ ዕጣ ፈንታ አንድ ቀን ይደርስሻል። አሁንም ለማመን እንኳን ምንም ፍላጎት የለሽማ። ትንሽ አታፍሪም እንዴ? ቆይ ህሊናሽ ምንም አይጸጽተውም? አድርጌ ያሳይሻለሁ። አሁን ለጊዜው 100 ሺህ ብር ያስፈልገኛል። 100 ሺህ? አዎ 100 ሺህ። በጥቂቱ ነው የጠየኩሽ። አንቺ ሴትዮ ትንሽ እንኳን አታፍሪም እንዴ? አሁን ሌላ ነገር ሳይከተልሽ ከፊቴ ዞር በይልኝ እሺ? ሳትሰጪኝ የትም መሄድ አትችይም። ልቀቂኝ ወደዛ። ሉሊት ታያለሽ፣ ለዚህ ዋጋ ትከፊበታለሽ። ደህና ዋልሽ እህቴ? ደህና ዋልሽ? ቆይ የት ሄደሽ ነው? እስካሁን ስጠብቅሽ ነበር እኮ። ካሌብን ላገኘው ሄጄ ነበር። ከካሌብ ጋርማ እንድታረቃችሁ ሰማሁ። እሱን ደግሞ ከየት ሰማሽ? ኤልሳ ነገረችኝ። እንዴ ኤልሳ እንዴት ልታውቅ ቻለች? ኤልሳ ምንም የማታውቀው ነገር አለ። በሆዳችን የምናስበው ሚስጥር እንኳን እኮ አይቀራትም። ለነገሩ እውነትሽን ነው፣ ግን ደግሞ እኮ እኔ ልነግርሽ ነበረ። ያው እሷ ቀደመችኝ እንጂ። እሱን አውቃለሁ፣ ግን እንዴት ልትታረቁ ቻላችሁ? ዛሬ ጠዋት ቤት መጥቶ ነበር። ከዛ ጥያቄዎቹ በጣም ያስጨንቁ ነበር። እኔም ሳላስበው ቅጽበታዊ ምላሽ ነው የሰጠሁት። ቆይ ግን በደንብ አስበሽበት እርግጠኛ ሆነሽ ነው ይሄንን ውሳኔ ወሰንሽው? ይኸውልሽ ልዕልቴ፣ እኔ ካሌብን ከበፊትም ስለማውቀው ማሰቡ ያን ያህል አስፈላጊ ነው ብዬ አላሰብኩኝም። ደግሞ በዚህ ሰዓት ብቸኝነት እየተሰማኝ ስለሆነ ብቸኝነቴ እንዲጋራኝ ነው የፈለግኩት። እሺ ጥሩ፣ አንድ ነገር ልጠይቅሽ ነበር። ምንድን ነው? ስለ ካሌብ ቤተሰብ የምታውቂው ነገር አለ? ካሌብ ቤተሰብ የለውም። አንድ አባት ነበረው፣ እሱም ደግሞ በቅርቡ አርፏል። ታዲያ ስለ እሱ ማንነት ምንም ነገር አታውቂም? ካሌብ እንደዚህ አይነት ነገር እንድጠይቀው በፍጹም አይፈልግም ይመስለኛል። ግን ከአባቱ ጋር ስለማይወደዱ መሰለኝ። በቃ ይሄ ብቻ ነው ምክንያቱ? ቆይ ግን ለምንድን ነው የጠየቅሽኝ?
ምን መሰለሽ ግን ቆይ መጀመሪያ ከካሌብ ጋር ምንድን ነው የምታስቢው? አይውልሽ እኔ ካሌብን በጣም ነው ማፈቅረው። እሱን አጥቼ በፍጹም መኖር አልችልም። የወደፊት ህይወቴም ቢሆን በሱ ላይ የተመሰረተ ነው። ይኸውልሽ ሉሊት ተው በቃ ይቅር። ምንድነው ልትነግሪኝ የፈለግሽው ነገር አለ እንዴ? አይ የለም፣ ደስ ስላለሽ ደስ ብሎኛል። በጣም አመሰግናለሁ። እና አንቺስ ግን እናትሽ እንዴት ናት? ደህና ናት። ገንዘቡን ሰጥቻት በጣም አመስግናሻለች። አመስግናሻለች? አዎ። ምን ነው? ልዕልት አሁን እናትሽ መንገድ ላይ አግኝታኝ ነበር። ማን? እማዬ? አዎ። ቆይ እዚህ አካባቢ ናት ማለት ነው? ነበረች፣ አሁን ግን ተመልሳ ሄዳለች። ቆይ እሺ ምን ፈልጋ ነው የመጣችው? ብር እንድሰጣት 100,000 ብር ካልሰጠዋት እንደምትገለኝ አስፈራርታኝ ነው ሄደችው። ቆይ ግን እሺ አሁን እኔ ምን ባደርግ ነው የሚሻለኝ? አላውቅም። የጤና ችግር ይሁን ምንም ሊገባኝ አልቻለም። ግን ጥላቿ ከቀን ወደ ቀን እየጨመረባት ነው። በቃ እኔ ያናገራታለሁ። እስካሁን ለተፈጠረው ነገር ግን በጣም ይቅርታ። ለምንድን ነው አንቺ ይቅርታ የምትጠይቂው? እያጠፋችሁ እሷ ቢሆንም እማዬ ላደረገችው ድርጊት እኔ ነኝ ዝቅ ብዬ ይቅርታ መጠየቅ ያለብኝ። ይኸውልሽ እህቴ አውቃለሁ እማዬ ብዙ ነገር አድርጋሻለች። ሁሉም ነገር ባይፈጠር ደስ ይለኝ ነበር፣ ግን በቃ እንዴ ተፈጥሯል። ስለዚህ በሷ ስም ይቅርታ አድርጊልኝ። ልዕልቴ አሁን ምንም የሚያስጨንቅ ነገር የለም። ብዙ የሚያሳስቡን ነገሮች አሉ። ደግሞ እርግጠኛ ነኝ ሁሉም ነገር ይስተካከላልሽ። አውቃለሁ እህቴ። ይህንን ንጹህ ልብሽን አይቶ ከዚህ የበለጠ ነገር እንደሚሰጥሽ እርግጠኛ ነኝ። በቃ እሺ፣ ለማንኛውም ልግባና ምግብ ልስራ። እሺ። ኪችኑን ደግሞ እንዴት ነው ቆሸሹት? ዋው ፊትሽ ላይ ደስታ ይታያል ባክሽ። እኔ ሁሌም ቢሆን ደስተኛ ነኝ። እስከ ዛሬ አላስተዋልኩብሽም ነበር። ምናልባት ይሄን ደስታሽን ስላላየሁት ይሆናል። አልገባኝም። ቆይ መናገር የምትፈልጊው ነገር ካለ ለምን በግልጽ አትናገሪ? አይ ምንም የለም። ከካሌብ ጋር እንደተታረቃችሁ እንዲሁ ከፊትሽ ላንብቤ ነው። ያው እንግዲህ ከካሌብ ጋር ተታርቀናል። በመካከላችን ምንም አይነት መራራቅ እንዳይኖር አድርገን በደንብ ተነጋግረን የተታረቅ ነው። ይቅርታ አድርጊልኝና ግን ለመታረቅ ትንሽ አልፈጠናችሁ? አይ አልፈጠንም። እንደውም የዘገየን ያህል ነው እየተሰማኝ ያለው። ምክንያቱም ባረባ ምክንያት ነበር ስርቀው የነበረው። እኔ ግን እንደዛ አላስብም። እኔ ባንቺ ሀሳብ አይደለም የምመራው፣ ስለዚህ ግድ የለኝም። ምን ይታወቃል፣ ካሌብ ካንቺ ጋር ከተለያየ በኋላ የት ሊውል እንደሚችል መቼም መገመት አይከብድም። የት ሊሆን ይችላል? ወንድ ልጅ እኮ ነው። እንዲህ በቀላሉማ ማመን የለብሽም። ብዙ ጊዜ አይ እኔ ካሌብን በደንብ ነው ማምነው። እሱ ያንቺ ምርጫ ነው። ለማንኛውም ግን ጤንነቱን ማረጋገጥ ያለብሽ ይመስለኛል። በይ መልካም ውሎ። አልገባኝም። ጤንነቱን ስትል ምን ለማለት ፈልጋ ነው? ካሌብ አንተ ደግሞ ምን ልትሰራ መጣ? ምን ማለት ነው? ሉሊት አልነገረችሽም እንዴ በእኔና በሷ ማለቅ እንዳወረድ? ሁሉንም ነገር ነግራኛለች፣ ግን ደግሞ ይሄ በፍጹም ሊሆን አይችልም። መቼም አንድ ላይ ልትሆኑ አትችሉም። እሺ ለምንድን ነው የማይሆነው? አንቺ ስላልሽኝ አይደለም፣ ለሉሊት ስለማትመጥናት። ቆይ ከመቼ ጀምሮ ነው አንቺ እንደዚህ መናገር የጀመርሽው? በደንብ ካወኩ ቀን ጀምሮ። ካሌብ አንተ ለሉሊት መቼም ቢሆን አትገባትም። እሺ እሱ መቼም የማይሆን ጉዳይ ነው። ለምንድን ነው የማይሆነው? እኔ የቴ ስትጎዳ ማየት አልችልም። ቆይ ከመቼ ጀምሮ ነው አንቺ ምንድናትሽ መሆን የጀመርሽው? በቃ ተናግሬያለሁ። እኔ የቴ ስትጎዳ ማየት አልፈልግም። እህትሽ የምትጎዳው ከኔ ስትርቅ ነው። ይህንን ጠንቅቀሽ ወቂ። በዛ ላይ ደግሞ ይቅርታ አድርጋልኛለች። እኔ ግን አላረግልህም። ቆይ ለምን? አንቺንም ያስቀየምኩሽ ነገር ካለ ይቅርታ ለመጠየቅ ዝግጁ ነኝ። እንደዚህ ብላ አንጀቴ ልትበላው አትሞክር። እሺ ካሌብ፣ ሁሉንም ነገር ደርሼበታለሁ። አልገባኝም። ምኑ ላይ ነው የደረሽው?
የጠንቋይ ልጅ እንደሆን ካውቃለሁ። ስለዚህ በምንም አይነት ሁኔታ ቢሆን ከእቴ ጋር እንድትዛመድ አልፈቅድልህም። ምን አልሽ?